እዚህ ጋር ሳልፍ እኮ ድምፅሽን ሰምቼ ነው የመጣሁት። ይሄ ተረገመ ድሮም በሴት ልጅ ህይወት መጫወት ልማዱ ነው። አንቺ ራስሽ ከኔ አትማሪም እንዴ? በኋላ አይ ላይኩን አታስብ። ከዚህ በኋላ በፍጹም ነገሮች ጫፍ እስኪወጡ ድረስ አልጠብቅም። ስራ ላይ የፈለገችው ልታስብ ነው ያደረግሽው ዝናሽ። ቆይ ምን ስትይ ሀሳብ መጣልሽ? ሰው እንዴት ራሱ እያየ ራሱን ይበላል? ባሽ እና ነገር ቢያውቁ የኔ ክህደት ግን እባክህ ላይኩን ለምን እንደገና የተቀረጸ ቪዲዮ ነበር የያዘው። የተቀረጸ ቪዲዮ ቀጥሬ በድብቅ ቪዲዮ እንዲቀርጽ አድርጌ ነበር። ምን እኔ ከገደላችሁ እንጂ። ሰላም ሰላም ውድ ቤተሰቦቼ ሰላማችሁ ባላችሁበት ዓለም ዳርቻ ይብዛላችሁ። እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም፣ ጌታ ይመስገን። እኔ ጋር ሁሉ ሰላም ሁሉ መልካም ነው። ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉ በፍቅር ጋበዝኳችሁ። ስለምትከታተሉም እጅግ አድርጌ አመሰግናለሁኝ። ያለፈውን ክፍል ትንሽ ላስታውሳችሁ። እንግዲህ ሁሉም ነገር ደስ ብሏቸው እራት ግብዣ ላይ ነበሩ። እራት እየባሉና እየተደሰቱ ኤሚ አልመጣችም፣ ኤሚ ብቻ ትቀራለች፣ ኤሚ ብትኖር ደግሞ የበለጠ እጅግ ደስ ይለናል እያሉ ሳለ ሀምላን ድንገት ትመጣለች። ሀምላንም ስትመጣ ለአቶ ሌኩን ሰፕራይዝ አለኝ በማለት ፍሌሹን እንዳሳየች ነበረ ክፍሉ የተጠናቀቀው። ወይዘሮ ዝናሽም እጅግ ትደነግጥና ትነሳና ሀምላን እኔና አንቺ ማውራት አለብን ብላ ትላታለች። እሷም እሺ በማለትም ወደ ውስጥ ትገባለች። ለምንድን ነው እንደዚህ ደስታ የተሰበሰባችሁት በማለትም ስትጠይቃት አንቺ የሰው ደስታ የማያስደስትሽ ልክ አንቺ ስትወጪ ቤታችን ደግሞ ሰላም ገባ፣ አንቺ ስትወጪ ወደ ውጪ እሱ ደግሞ ወደ ቤት ገባ፣ የድሮ ሰላማችን ተመልሷል። አሁን ምን ልታደርጊ ነው የመጣሹ በማለትም ስትጠይቃት አቶ ሌኩንም ፈልጌ ነው ታውቂያለሽ አይደል ወይ ዝንዬ ትላታለች። እሷም አሁን ዝም በይና ቀጥ በይና ሂጂ፣ ሰውን እንዲህ አትበጥብጪ፣ የሰው ደስታ አያውክሽ ሂጂልኝ ብላ ትላታለች። እሷም በፍጹም አልሄድም የመጣውበትን አላማ ታውቂያለሽ በማለትም ትላታለች። በቃ ከትንሽ ሰዓት በኋላ እናወራለን፣ የምትፈልጊው ብር አይደለ ወይ? ብሩን እሰጥሻለሁኝ እልክልሻለሁ ስትላት ስልክ የለም በምን ትልኪያለሽ ብላ ስትል በአካውንትሽ አስገባልሻለሁ አንቺ ብቻ ከዚህ ሂጂ በማለት ትላታለች። ሀምላልን በፍጹም አልሄድም በምን አምንሻለሁ ብላ ስትላት እኔ አስገባልሻለሁ ገንዘቡን እስከመፈልጊ ድረስ አሁን ሰላማችንን አትበጥብጪብን ሂጂ በማለት እንግዲህ እንድትሄድ ታደርጋታለች። ብሩን እንደምትሰጣት ተስማማና ሀምላልም ስትወጣ ኤሚ መንገድ ላይ ታገኛታለች። አንቺ ሴጣን ምን ልታደርጊ ወደ ቤት ተመልሰሽ መጣሽ ብላ ስትጠይቃት ሴጣን መሆኔን ታቂኛለሽ ማለት ነው ስትል ሁሉም ያቅሻል በሴጣንነትሽ፣ ማን የማያቅሽ አለ? አሁን በይ ቀጥ ብለሽ ከዚህ ሰፈር ሂጂ ብላት ትሄዳለች። እንግዲህ ኤሚም ወደ ቤት ስትገባ እጅግ ደስ የሚል ፕሮግራም ሆኖ ተሰብስበው ነበረ። በጣም ደስ ትላላችሁ፣ ግን ምንድን ነው ሚስጥሩ ብላ ትጠያይቃቸውና አሁን አንቺም ቁጭ በይ አንድ ላይ ሁላችንም እንበላለን እንደሰታለን፣ ዛሬ የደስታ ቀን ነው ብለው ሳለ እንግዲህ ኤሚም እኔ ባኞ ቤት ገብቼ እመጣለሁኝ መጸዳዳጃ ቤት ደርሼ ብላ ትሄዳለች። እሷም እንግዲህ ወደ ውስጥ እንደገባች የእርግዝና ምርመራ ታደርጋለች። ስታደርግም እንግዲህ ከኤርሚያስ እንዳረገዘች ታውቃለች። እዛው እያለቀሰች እያለ ኖሃታ ያለች ኖሃም ድምፅ ሰምቼ ነው ምን ሆነሽ ነው ብላ ስትጠይቃት ጉዶኛለሁ በማለት እጅክም በማልቀስም ኑሐሚንንም እስከዛሬ በድዬሻለሁ ይቅርታ አድርጊልኝ በማለትም ስትላት ኑሐሚንም ለምንድን ነው እንደዚህ ያደረግሽው ከኔ አትማሪም ወይ በማለትም ትላታለች። እሱንም በቃ አይዞሽ፣ ምንም ነገር አይሰማሽ፣ አይጸጸትሽ፣ ሁሉንም ነገር እናስተካክላለን ብላ ስትላት ኤሚም እንግዲህ እጅግ እያለቀሰችና እያዘነች
ምን አይነት ጉድ ውስጥ ነው የገባሁት እያለች እያዘነች፣ ይሄ ብቻም አይደለ ሌላ ጉድም አለ በማለት ትነግራታለች። እሱም በኋላ ነግርሻለሁ፣ በቃ አሁን ልብስሽን ቀይሪ፣ ተጣጠቢና ደስታውን አታበላሺ። ይሄ ደስ የሚል ቀን አይገኝም፣ ይህንን ደስታ እንዳታበላሺ ለብሰሽ ላይ ትላታለች። ኤሚም ደግሞ ለብሳ ለመሄድ እኔ አልችልም፣ ትንሽ ራሷን አማተኝታለች በያቸው ብላ ኑሐሚን ትላታለች። እሺ በቃ እኔ ካልመሸብኝ መጥቼ አወራሻለሁ በማለት ኤሚም ወደ ውስጥ እንድትገባ ታደርጋታለች። ኤሚም እንግዲህ ወደ ውስጥ ገብታ እጅግ እያለቀሰች ትገኛለች። እንዴት ነው እንደዚህ የምታደርገኝ እያለች ማለት ነው። እንግዲህ በዛ በለቅሶ ውስጥ ሁሉንም ነገር እያለቀሰች ባለችበት ሰዓትም እንግዲህ እንደዛው ቁጭ ብላ ሳለ እነሱም እራታቸውን በልተው ሁሉም ወደ የክላሱ ሲገባ እንግዲህ አቶ ሌኩም አሁን ላይ ሁሉንም ነገር ረስቶ ወደ ራሱ ተመልሶ ቁጭ ብሎ እራቱን እየበሉ እንግዲህ ዳጊም ሁሉም ነገር ተስተካክሏል፣ ግን አባቴ የት እንዳለ ባላቅም፣ አባቴ ምን ላይ እንዳለ ባላቅም፣ አሁን ላይ ሁሉም ነገር ተስተካክሏል፣ እግዚአብሔር የተመሰገነ ይሁን እያለ እንግዲህ ዝናሽና አቶ ሌኩም በዛ መሀል ይደነግጣሉ። ሁሉንም በሳቅ አሳልፈው እንግዲህ አቶ ሌኩም አምላልና ዝናሽማ የደበቁኝ ነገር አለ በማለት እንግዲህ ዝናሽ ወደ መኝታ ክላስ እንደመጣችም ምንድን ነው ሀምላል ይዟ የመጣችው ነገር የያዘችው ፍሌሽ ምንድን ነው ንገሪኝ በማለት ውጥር አድርጎ ይይዛታል። ወይዘሮ ዝናሽም ይሄንን ደስታ ማበላሸት አልፈልግም፣ ቀን ስጠኝ እነግርሃለሁ ብላ ትለዋለች። ከዚህም በኋላ ሚስጥር ይኖረናል ወይ? ምንም አይነት ሚስጥር ሊኖረን አይገባም ብላ ስትል ብሎ ይላታል። እሷም ከዚህም በኋላ ምንም አይነት ሚስጥር አይኖረንም፣ ግን አሁን ላይ ይህንን የመሰለ ደስታ እንዲበላሽ አልፈልግም፣ እኔ እጅግ ጥፋት አጥፍቻለሁኝ፣ እኔ በጣም መጥፎ ሰው ነኝ ብላ ሁሉንም ነገር ትነግረዋለች። እሱም አደባበስሽን ትተሽ ያደረግሽውንና አንቺና ሀምላን የደበቃችሁኝን ነገር ንገሪኝ ብሎ እጅግ በጣም ሲያጨናንቃት እንግዲህ ወይዘሮ ዝናሽም የዳግመን አባት እየቀበርክ እያለ ሰው ቀጥሬ ቪዲዮ ቀርጬ ነበረ ብላ ትላለች። ያንን ይዟ ነው የምታስፈራራም በማለትም ስትለው እና ይሄንን ነገር እንዴት ከየትስ አገኘች? እንዴትስ ሆኖ ነው ይሄ ነገር ሊሆን የቻለው? እንዴትስ ነው እሷ እጅ ሊገባ የቻለውን ንገሪኝ ብሎ እጅግ እየተቆጣ ሲጠይቃት እኔ አንቺስ እንዴት ልታደርጊ ቻልሽ ብሎ ሲል እኔ ምን እንደመጣልኝ ይሄ ሀሳብ በፍጹም አላቅም። ሆኖም ግን ምናልባት ለዳግም ውርስ ትከለክለዋለህ ብዬ አስቤውን እኔ እንዴት እንዳደረግኩ ይህን ሴጣናዊ ስራ እኔ አላቅም። ግን እሷ ያገኘችው የቀረጽኩለት እንዲቀርጽ ያደረጉት የቀጠርኩልሽ እያስፈራራ ብር ሲጠይቀኝ እሷ ካሜራ ቤት ውስጥ አስቀምጣ ነበረ። በዚህ በካሜራ የተነሳ ተከታትሏኝ እኔ ከእሱ ጋር ስልክ አውርቼ እንደጨረስኩኝ እሷም ተከትላኝ መጣችና ከኔም ከእሷም ብር ወስዶ ፍሌሹን ለእሷ አሳልፎ ሰጠ። በዛ ነው የምታስፈራራን በማለት ለአቶ ሌቱ ያለውን በግልጽ ትነግረዋለች። አቶ ሌቱም እጅግ ይናደድና የሀምላልን ነገር ለኔ ተይኝ፣ አንቺ አትጨነቂ፣ ምንም ነገር አታስቢ ብሎ ዝናሽን ይላታል። እሷም በፍጹም ከዚህ ነገር ውስጥ እንድትገባ በፍጹም አልፈልግም፣ እኔ ራሴ እጨርሳለሁ ብላ ብትለው አንቺ እንድትጨርሽ ሳይሆን እኔ የሀምላልን ነገር ራሴ መጨረስ የምፈልገው፣ ስለዚህ እድሉን ስጭኝና እኔ እጨርሰዋለሁ በማለት ሲላትም እሷ በፍጹም ብላ ብትለውም እንግዲህ አይሆንም ብሎ ይላታል። እሷም እሺ ብላ ትተውለታለች። አቶ ሌኩንም ሀምላን ሂሳብሽን ነው ማሳይሽ፣ ሁሉንም ዋጋ ትከፍይበታለሽ፣ አለቅሽም እያለ ጠዋት ተነስቶ እንግዲህ ይወጣል ማለት ነው። ልጆቹም እነ ዳጊ ተሰብስበው ሳለ አባዬ ወዴት ሄዶ ነው ብሎ ሲል ዛሬ አቶ ሌኩን በጠዋት ነው የወጣው በማለት ትመልስላቸዋለች። እነሱ ቢሮ የሄደ መስሎ እስካሁን ድረስ መስሪያ ቤት ሄዶ አያውቅም ነበር። በስንት ጊዜ ሄደ እንኳን ሄደለው ተደስተው ይገኛሉ። አቶ ሌኩን ግን የሄደው ሀምላንን ለማገት ነው። እንግዲህ ሀምላንን አግቷት ምን ልትሆኝ ነው? ይህን ፍሌሽ ያልሽው ከስልክሽ ውስጥ ያለው እንዳለ ወስጃለሁ፣
ዋናውን እንድትሰጪኝ እፈልጋለሁ። ማን ጋ ነው ያስቀመጥኩት እያላት እንግዲህ ካለበለዚያ እገልሻለሁ እያላት ይገኛል። እሷም ከፈለከኝ ግደለኝ እንጂ አልናገርም ብላ ትላለች። ኤርሚያስ ጋ ነው ወይ ያስቀመጥኩት ወይስ የት ነው ብላ ስትል እኔ ይሄንን ፍልሽ ለማግኘት በጣም ብዙ ዋጋ ከፍዬ ብዙ ነገር አድርጌያለሁ በማለትም ትመልስለታለች። ያንን የከፈልሽውን ዋጋ እኔ እከፍላለሁኝ፣ ስለዚህ ያለውን ነገር እንድትነግርኝ እፈልጋለሁ ብሎ እንግዲህ ሽጉጥ እሷ ላይ እስከ መደቀን ድረስ ደርሶ እየጠየቃት ይገኛል። እንዴ ኤርሚያስ ጋ ነው ብልክ ከኤርሚያስ ጋር ሄደ ኤርሚያስንም ልትገልልኝ ነው ወይ? በፍጹም አልነግርህም ብላ ትላለች። አክሲዮኑንም በፍጹም አትወስጂም፣ ያለው የከፈልሽው ነገር ይከፈልሻል እንጂ ሰርተሽ ነው እንጂ ማግኘት ያለብሽ፣ በግፍ መውሰድ የለብሽም። እኔ በግፍ እንድትወስጂ በፍጹም አልፈቅድም ይላታል። እንግዲህ እሷም ደግሞ እኔ ዋጋ እስከከፈልኩበት ድረስ የከፈልኩትን ዋጋ ማግኘት አለብኝ። ዳግምም ገዳዩ አንገቱ ስር እንዳለ ማወቅ አለበት፣ ለሱ እነግረዋለሁ ብላ ትላለች። እንግዲህ ከየት ከዚህ ትወጫታለሽ? እዚሁ እንድትበሰብሽ ነው ማደርግሽ ብሎ ይላታል። ታዲያ ለምን እዚሁ ቤት ብቻ አሰርከኝ ብላ ስትለው ታዲያ ሁለት ቦታ ሰንጥቄ ሁለት ቦታ ልሰርሽ እንዴ? አሁን አስቢበት፣ ካለበለዚያ ከዚህ ቤት በሉት አትወጪም ብሎ እንግዲህ አቶ ሌኩንም እያስፈራራት ይገኛል። ኤሚም እንግዲህ ከኤርሚያስ በማርገዟ እጅግ እየተጸጸተች እና ይህን ልጅ ማስወረድ አለብኝ፣ ቤተሰቦቼ ከሰሙ ጥሩ አይደለም፣ እንዴት ነው እንደዚህ ያደረግኩት? ልክ አይደለውም ብላ እንግዲህ እያለቀሰች ለኑሃሚ ሁሉንም ነገር ትነግራታለች። ኑሃሚም ምንም ነገር ማድረግ የለብሽም፣ እንዴት ራስሽ ትበያለሽ? እንዴት ራስሽን ትገያለሽ? ይህንን ነገር ካደረሽ እንቅልፍ እንኳን አይወስድሽም፣ በፍጹም ሰላምም አታገኝም። ስለዚህ ምንም ነገር ማድረግ የለብሽም፣ በፍጹም ይህንን ነገር ማሰብ የለብሽም ብላ ትላታለች። እና ምን ማድረግ አለብኝ? ግዴታ ይሄ ነገር ተፈጥሯልና እንዴት አደርጋለሁ? በፍጹም ከዚህ ከጨካኝ አውሬ ጋራ ልጅ መውለድ አልፈልግም ብላ ትላታለች። ኑሃሚንም እንግዲህ ግዴታ ነው ይህንን ልጅ መውለድ አለብሽ፣ እኔ ጸጸት እንዲገልሽ አልፈልግም፣ ሁሉንም ነገር እናስተካክላለን፣ የኤርሚያስን ነገር ለእኔ ተይልኝ ብላ ትላለች። አንቺ በእኔ የተነሳ ዳግም ወደዛ እንድትመለሽ እና እንድትጸጸች አልፈልግም፣ እሱን በፍጹም እንዲህ እንድታደርጊ አልፈቅድልሽም ብላ ነው ይሄኔ ትላታለች። አይ ለአንቺ ብዬ አይደለም፣ ኤርሚያስ የኔ ጠላት ነው፣ ስለዛ ሁሉንም ነገር አብረን ነው የምንጨርሰው፣ ግን አንቺ ልጅሽን እንድትወጪ ነው የምፈልገው ትላታለች። እንግዲህ አይኔም እኔ ብዙ ነገር በድዬሻለሁ፣ አንቺ ግን እዛው ነሽ ያው ነሽ እያለቻት ትገኛለች። እንግዲህ እያባበለቻት ነው። ዳግም እንግዲህ ኑሃሚን በደንብ እንደሚያፈቅራት ደጋግሞ እየነገራት ነበረ። ዳግም እንግዲህ ሲነግራት እሷም ኑሃሚን እሱን እንደማታፈቅረውም ነግረዋለች። እሱ ግን በደንብ እንደሚያፈቅራትና ከሷ ውጪ ማየትም እንደማይችል እየነገራት ነበረ። ሆኖም ዛሬ ላይ ደግሞ ለወንድሙ እየነገረው ነበረ። እኔ ኑሃሚንን አፈቅራታለሁ ብሎ ይነግረዋል። እንግዲህ ወንድሙም እጅግ ይደነግጣል። ገጠር እያለን ሁሉም ነገር ተቀይሮ ነው የመጣሁት በችግሬ በደስታዬ ከጎኔ ያለችው እሷ ናት በማለትም ተሳስተሃል እያለው እንግዲህ ይነግረዋል። ዳግም ደግሞ እኔ ከሷ ውጪ መኖር እንደማልችል ነው ብሎ እንግዲህ ለወንድሙ ሲነግረው ወንድሙ በፍጹም ይሄ ነገር ሊሆን አይችልም፣ እንግዲህ ከሁለታችን አንዳችንን ትመርጣለች እያለው ነው። እዚህ ጋር ዳጊ መጀመሪያ ላይ ያፈቅራታል። መጀመሪያ ላይ ሰው እያለች ነበር ያፈቀርኳት የኔ ትሆናለች ብዬ፣ አሁን ደግሞ እያለ ነው እንግዲህ። እሷስ ምን አለችህ? አልጠየቃትም፣ እንደምታፈቅራትስ አልነገርካትም ወይ ብሎ ሲለው ነግሬያታለሁ፣ ግን እሷ
በጣም የምታፈቅረው ሰው እንዳለ ነግሯኛለች ብሎ ይለዋል። እንግዲህ እሱም ማንን እንደምታፈቅር የዛን ቀን ዳጊን ሲነግራት ወንድሙን እንደምታፈቅር ስትነግረው ነበረ። ያንን ደግሞ እሱ ተደብቆ ሰምቷል። እንግዲህ ይሄንን ይመስላል ማለት ነው። ወይዘሮ ዝናሽም እንግዲህ አሁን ላይ ሁሉንም ነገር ለአቶ ሌኩ ስለነገረችው አቶ ሌኩ ከጎኗ ሆኗል። አቶ ሌኩ እንግዲህ ራሴን አሳልፌ ለፖሊስ እሰጣለሁ ያለውም ሽጉጡ አስታርቋቸው እንግዲህ አሁን ላይ ሁሉንም ነገር ረስቶ የዳጊንም አባት መግደሉንም ለዳጊም ሳይናገር እንግዲህ ዳጊም አባት የት እንደገባ አጣውኝ አይዞ ብሎ እንኳን የሚያጽናናኝ አልነበረም። እንግዲህ አባቴ ቤት እንደገባ የሚያስፈልገኝም የለም ምን ውስጥ እንደገባ አጣሁት በማለት እንግዲህ ዳጊም የአባቱ መሞት እስካሁን ድረስ የሰማውና ያወቀው ነገር የለም ማለት ነው። እጅግ ያሳዝናል። እነሱም በአሁን ላይ ወይን አባት ሞቷል ብለው የነገሩት ነገር የለም። እንግዲህ አሁን ላይ አቶ ሌኩ መረጃዎቹን ሁሉ ለማጥፋት ጎንበስ ቀና እያለ ነው። እንግዲህ መረጃዎቹን ሙሉ ለሙሉ ያሉት ሀምላል ጋር ስለሆነ ሀምላልም እዚህ ጋር ብቻ ያለ እንዳይመስል ብዙ ቦታ ነው ያለው፣ ይህንን ብታጠፋም እያለችው ነው። እንግዲህ እሷ አክሲዮኑን መውሰድ ትፈልጋለች። የዝናሽን አክሲዮን ሙሉ ለሙሉ ነው መውሰድ የምትፈልገውና ለዛ እንግዲህ በዚህ አይነት ሁኔታ ውስጥ ይገኛሉ። እንግዲህ አቶ ሌኩን አሁን ላይ ያ ሁሉ ጸጸት ያ ሁሉ መጀመሪያ ላይ በፍጹም ራሴን አሳልፌ መስጠት አለብኝ ሁሉንም ነገር ለኑሃም ከነገርኩት በኋላ ሁሉንም ነገር አስተካክላለሁ፣ የዳጊም ገዳይ የዳጊ አባት ገዳይ እኔ እንደሆንኩኝ እናገራለሁ ያለውን ሁሉ አሁን ላይ ትቶ እንግዲህ መረጃዎቹን እያጠፋ ይገኛል። እንግዲህ ኤሚም ደግሞ እንግዲህ ኤርሚያስ ቪዲዮን ይዞባት አክሲዮኑን ያንቺ የሆነውን አክሲዮን ሁሉንም በእኔ ስም እንድታደርጊ እፈልጋለሁ፣ ካላደረግሽ እንግዲህ ይሄንን ቪዲዮ እበትናለሁ ብሏታል ማለት ነው። በዛ ላይ ደግሞ እንግዲህ ነፍሰ ጡርም ሆናለች። እሱንም ደግሞ እንግዲህ አልወልድም የሱን ልጅ ስትል ኑሃሚ ደግሞ መውለድ አለብሽ፣ ልጅሽን በገዛ እጅሽ መግደል የለብሽም እያለቻት ትገኛለች። እንግዲህ ኑሃሚም ዛሬ ላይ አባቴ ናፍቆኛል፣ አባቴ ጋር መሄድ አለብኝ ብላ ስትል አይ መሄድ የለብሽም እኛ ጋር ተቀመጪ፣ ለተወሰነ ጊዜ የትም መሄድ የለብሽም እያሏት ይገኛሉ ማለት ነው። እና ዛሬ ላይ ደስ የሚልም አለ እንግዲህ በሀዘን ውስጥም ኤሚ እጅግ በማልቀስ እና በመከፋት እንዴት አደርጋለሁ እያለች እንግዲህ እግዚአብሔር ነው አንቺን ያዘጋጀልኝ መሆኑ ነገር ሁሉ ግራ ገብቶ ነበር እያለችም እንግዲህ ለኑሃሚ ሁሉንም ነገር እየነገረቻት ነበረ። ኑሃሚም እኔ ከጎንሽ ነኝ እስከ መቼም ድረስ ግን ከኔ መማር ነበረብሽ፣ እንደዚህ አይነት ነገር ውስጥ መግባት አልነበረብሽም ትላታለች። እሷም እውነት መስሎኝ ነው ሁሉንም ነገር ያደረኩት። እንግዲህ በብዙ ሴቶች ላይ እንደዚህ እየተጫወተ ይገኛል ማለት ነው ኤርሚያስ። ባለፈውም እንግዲህ ባለፈው ክፍል ላይ ሀምላንንም እንግዲህ መጠጥ እየጠጣች እያለ ሁሉንም ነገር ሂሳቡን እንድትከፍል በባዶ እግሯ እያለች ሂሳቡን ሁሉ በእሷ ላይ እንዲሆን ሆቴል ቤት ትቷት ሄዷ እንግዲህ ሌሊቱን ሙሉ እቃ ስታጥብ አውሏታል። እንግዲህ ኤርሚያስ እጅግ ጨካኝና እንግዲህ በብዙ ሴቶች ላይ እየተጫወተ እናያለን። እንግዲህ መጨረሻው ደግሞ የሄሚ ማርገዝ ነው። እንግዲህ ሄሚ አሁን ላይ ለእሷ አርግዟለት እውነት ቪዲዮን አውጥቶ ይበትነዋል ወይ የሚለውን እንግዲህ በጣም ነው የሚያሳስበው። እንግዲህ አሁን ላይ ወይዘሮ ዝናሽ ተረጋግታለች ማለት ነው። አሁን እንግዲህ አቶ ሌኩ ሁሉንም ነገር ማድረግ ስለፈለገ ሁሉንም ነገር በሱ ላይ ትታለች። እንግዲህ የዳጊም አባት እንደዚሁ ቀርቷል ማለት ነው። እስቲ እናንተ ደግሞ አስተያየታችሁን ኮሜንት ላይ አስቀምጡ። ሁሉንም ነገር አስተያየታችሁን ከዚህ ክፍል ምን እንደተማራችሁ ኮሜንት ላይ እንድታስቀምጡ ስል ጠይቃችኋለሁ። የተረዳችሁትን እና የተማራችሁትን ማለት ነው። እንግዲህ ሁሉም ነገር
ምን ላይ እንደሚደርስ እስከ መጨረሻው የምንከታተለውና እጅግ ብዙ ትምህርት በውስጡ ያዘለ ነው። እንግዲህ ብዙ ጊዜ ላይ እኛ አንማርም ከአንዱና አንዱ። አሁን እንግዲህ ኤሚ ከኑሃሚ መማር ትችል ነበረ። እሷም ከሷ አለመማሯ እዚህ ጋር ራሷን አሳልፋ ሰጥታለች ማለት ነው። ያልሆነ ነገር ላይ ወድቋለች። የምናይ ይሆናል ሁሉንም ነገር በሂደት እና ውድ የተከበራችሁ እና የተወደዳችሁ ኮሜንታችሁን እጠብቃለሁኝ። በአዲስ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።